ኢትዮጵያ እዚህ ጋር ነው ያለው እዚህ እንዳትመጣ ኢትዮጵያ ለምን ምርመራው እዚህ ደርሷል እንጂ ኢትዮጵያ ያለውን የቲቪ ስርጭት ለመክታት ከፍተኛ ሚና ተጫውታለች ነው የሚለው እና ዛሬ ደግሞ አይጥልና መሰግና ከ3000 በላይ የሚሆኑ የሳምባ ነቀርሳ ታማሚዎችን መለየት የቻለችው አይጥ ጡረታ ወጣች ተሸኘች ሳምባ ነቀርሳ በሽተኞችን መለየት የቻለች አይጥ ጡረታ ወጣች ነው መሸኘቷ ይገርማል አይጥ ሞኖ ይገርማል ጡረታ መውጣቷ ከዛ ደግሞ የዶክተርን ስራ መስራቷ ይገርማል ታላቋ የአፍሪካ አይጥ ነው ካሮላይና 7 አመታትን ያስቆጠረችውን የሳምባ ነቀርሳ ወይም ቲቢ የማሽተት ተልኳን በክብር አጠናቃ ጡረታ ወጣለች ካልሲ ምናምን እየቀመሰች ነው ይሄማ ሳምባ ነቀርሳ ነው የለም ይሄ ወባ ነው ይሄ ዱቤ ነው ያለበት ምናምን አመት ላይ የኛ ሀገር አይጦችም ከዚህ መማር አለባቸው አይ አፍሪካ ነው ምስራቅ አፍሪካ ለዛው ይቀጥላል እዚህ ነው የኛው አትልሉ ነው በምስራቅ አፍሪካ በተደረገው የቲቢ ፍለጋ ስራ በምርመራዎች ያጧቸውን ከ3000 በላይ የሚሆኑ የሳምባ ነቀርሳ ታማሚዎችን ለመለየት ችላለች የሚገርመው እኮ መርምረው አጥተውታል ዶክተሮች 3000ዎቹን መርምረው ያጡትን እሷ አገኘች እኮ እንዴት ነው የምታረጋው ነው አይጧ እኔ ምን ግራ ገባኝ ዶክተር አይጥ ብላት ነው ጋውን የላትም እንጂ አይጧ እንግዲህ ከላብራቶሪ መሞከሪያነት አልፋ ብዙ ጊዜ ባይጥ ነው ምርምር ሲደረግ የምናውቀው አሁን እሷ ላብራቶሪስት ሆነች የተገላቢጦሽ ራሷ በቃ ምን አልሽን ዶክተር እኔ ያልኩት ምን ታብራራለህ ናሙና አምጣብለ ከሽንት ቤት ይዘውና ላይጧ ምን ትምትበለው አንተ ብራና